ብሩኬ እንግዲህ የራሴ ውሳኔ ወስኗል። የመጨረሻ ውሳኔ እንግዲህ እንለያይ፣ እኔና አንቺ መቀጠል አንችልም። አንቺ ካላመንሽኝ እራስሽ ነው እንለያይ ያልሽ፣ የአንቺ ፍላጎት ነው የጠበቅኩልሽ ወይም ደግሞ ያከበርኩልሽ ያለ ነው ብሩኬ። እውነት ለመናገር ልጅቷን ባታሰድቢ ደስ ይለናል። የእውነት ለመናገር ብዙ ሰው የሰደባት ነው አይቢን፣ ግን ከዚህ በላይ እንድትሰደብ አንፈልግም እንደ ሴት። እሷ ደግሞ ወደ ራሷ ተመልሳ አንተ ስትለምን በፍቅር አንተ ስታወራክ መረዳት አለብክ። ማለት እነዚህ ትልቅ ሰዎች ሊከብዳቸው አይችልም። ምንድን ነው ምን ማለት ነው? እና በጣም ነው አዘንኩት። በነገራችን ላይ በጣም ነው አሳዘነችኝ። ምን ተማርኩ መሰላችሁ? በዚህ ላይ በነገራችን ላይ እሱ ላይ መፍረድ አልፈልግም፣ ግን ምን ተማርኩ መሰላችሁ? ሴት ልጅ እውነት ለመናገር ወዳ ነው የምትመለሰው። አያችሁ፣ ለምትወደው ለምታፈቅረው ምንም ነገር በህይወቱ ምንድን ነው ከና ሴተቱ የምትቀበል ሴት ናት። በነገራችን ላይ አይሚ ይሄ ነው ከዛ ላይ የተማርኩትና ምን አለችውን፣ የራስን ልጅ እንኳን ቢሆን ከነ ሴተትክ ሊቀበል ዝግጁ ነኝ፣ ከነ ልጅክ ሊቀበል ዝግጁ ነኝ። በቃ ከዚህ በላይ አትግፋኝ ነው አለችና በጣም ነው ያሳዘነች። እግዚአብሔርን እውነት ለመናገርና ጥሩ አይደለም ብዬ ነው ማስቡ። ብሩክ አንተም ግግም አትበል። በቃ ማለት ስለለምነች ብቻ ጉራ አይሰማክ። በእርግጥ ብዙ ሰው ድራማ ነው ይላል፣ ግን እኔ እንደ እውነት ነው አስተያየት የምሰጠው። ባይዘው እውነት አድርጌ ነው አስተያየት የምሰጠው። ድራማ ሊሆን ይችላል፣ ግን ሲሪየስ የሆነ ነገር ነው እኔ አስተያየት የምሰጠው። ድራማ ምንም ይሁን ማለት ነው። እውነት ለመናገር ገባችሁ አይደለ? ድራማ ነው። በዚህ ልክ ብሩኬና እና እሷ ላይ አትፍረጂ ልትሉን ትችላላችሁ፣ ግን እንደ እውነት ወስጄ ነው እኔ አስተያየት የምሰጠው። በእርግጥ ብዙ ነገር ያስተምራል እና ብሩኬ ድራማ ይሁን ምንም ይሁን በውስጡ ትምህርት አለው። አያችሁ፣ ሴት ልጅ ከነ ምንም ነው ከነ ጉለታችሁ ነው ወንድ ልጅ የምትቀበለው። ወንድ ልጅ አያችሁ፣ አንዴ ልቡ ከሸፈተ ሸፈተ ነው። እውነት ለመናገር አይሚ አያችሁ፣ ብዙ ነገር ደርሶባት በሚዲያ ተሰድባ ልጅቷን እንደፈለገች አፋ ስትከፍትባት ብዙ ነገር ችላ አያችሁ። ከሷ ውጪ ከሴት ጋር ታይቶ በቪዲዮ በመስረጃ ታይቶ በልጅቷ ብዙ ነገር ደርሶባት ዛሬ ግን በቃ ተሳስቻለሁ፣ አሁን ወደ ራሴ ተመልሻለሁ፣ ልጅም ያንተ ከሆነ ችግር የለውም ብላ ስትመጣ ስትለምን ደግሞ እሱም ቡር አለ ማለት ነው። እና ጥሩ አይደለም ብዬ ነው ማስበው እንደኔ። እና ጋሽዬ ራሱ እውነት ለመናገር አይሜ ነው ሲጫናት የነበረና ብሩኬ ደግሞ በዚህ ልክ እሷ መግፋት የለብኝ ብዬ ነው ማስበው እንደኔ። እውነት ለመናገር ሴት ልጅ ናት፣ ብዙ ነገር ይሰማታል። ስለዚህ እሷን በሚዲያ እንድትሰድባት ጋብዝ ደስ ይለኛል። እውነት ድራማን ቢሰሩም እውነተኛም ቢሰሩም በዚህ ሰዓት አብዛኛ ሰው የአይሚ ነው የሚሰድባት። ቤት ስለሰጣት ነው፣ ጥቅመኛ ናት፣ ብዙ ስም ወጥቶላታል ልጅቷና በዚህ ማለት ቢያንስ በቃ ነገሮቹ ፍቱ፣ ልጅቷ ባትሰደብ ደስ ይለኛል። እና በቃ የመጨረሻ መለያት አለብን ብሎ እምቢ አለ ማለት ነውና እንግዲህ ነገ ምን እንደሚፈጠር አላውቅም። መጨረሻ ሙሼና ጋሽዬ እንግዲህ መጨረሻ ላይ እንግዲህ ሁለቱም እንዲሄዱ አድርጓል ጋሽ ማለት ነው። አይሚ እንደውም ምንም ያጠፋችው ነገር የለም በነገራችን ላይ በውሳኔ ሾከለች። ኦኬ እሱን እንቀበላለን ትክክል። ከዛ ውጪ ግን ምንም ከሷ የመጣ አንድ ስህተት የለም። እውነት ብለን ከተቀበልን ራሱ የተሰጣት ወይም ደግሞ የምንሰራው ስራ በብሩኬ በኩል ነው የተመጣ። ከዛ ውጪ ግን ሀይሚ እንለያይ ማለቷ አዎ አልደግፍም። በዛ ግን ግራ ስለገባት ነው። ሴት ልጅ ናት፣ እድሜ አለ፣ ወደፊት የምታስበው ነገር አለ። ጭቅጭቅ ሲበዛ ንዝንዝ ሲበጣ ይመራልና ከዛ አንጻር ነው ብዬ ነው ማስበው። አይሚ የራሷን ውሳኔ የወሰነችው የራስን እርምጃ የወሰደችው ብዬ ነው ማስበውና ብዙ ነገር ነው አየሁበት። ባይዘው ይሄ ቪዲዮ ብዙ ነገር ከነብሩኬ በነገራችን ላይ ብዙ ሰው ጭቅጭቅ ሊያስጠላ ይችላል ምናምን፣ ግን የምትማሩት ነገር አለ። ሴት ልጅ አንድ ወንድ ስታፈቅር ከልቧ ነው የምትወደው፣ ከልቧ ነው የምታፈቅረው። ከነ ጉለቱ ከነ ጥፋቱ ነው የምትቀበለው። ሴት ልጅ ግን ሆኔ ነገር ብታጠፋ ስተት ብትሰራ እንዴት እንኳን ስልካውን ከወንድ ጋር እናንተ ፍቅረኛ ኖሯችሁ ወንድ ዝም ብላችሁ ኖርማል ወንድ ብታወሩ ወንድ ልጅ ደስ አይለው። ገባችሁ? ሴት ልጅ አሪቃ ነው የምትረዳው ወንድ ልጅንና እንደዚህ ነው ተረዳሁት እኔ በበኩሌ ማለት ነውና በዚህ ልክ ደግሞ እሷ መገፋት ያለባት አይመስለኝም።
ብዬ ነው የማስበው። ብሩክ አንተም በቃ እሷም እኮ ወስናለች፣ ወስና ነበረ እኮ ግን ምንድነው ፍቅር አሸነፋት። ያንተ መልካምነት፣ ደግነት፣ ጀግንነት አሸነፋት። በቃ ይሄ ልጅ ማጣት የለብኝም የወሰድኩት ውሳኔ ትክክል አይደለም ብላ ወደ ራሷ ተመለሰች። ሶ አንተ ደግሞ አመላለስካት፣ አስለፋት። ኦኬ ስለዚህ መቀበል አለብክ ብዬ አስባለሁ። ከመቼ ነው እንዴት ነው እውነት ብትወዳት ኖሮ እንዶ ብታፈቅራት ኖሮ ብሩክዬ የኔ ወንድም ማለት ነው እንዴት ነው ከልብክ ልትወጣ ቻለችው? እሷ እኮ ወስና በቃ ቆይቻለሁ፣ ያንተ ነገር አብቅቷል፣ ከዚህ በኋላ አላምንክም፣ ካንተ ጋር መኖር አልፈልግም ብላ እኮ ተመልሳለች። እኔ በጣም የደነቀኝ ምንድነው ከዚህ በኋላ በቃ እንርሳ፣ ልጅም ያንተ ቢሆን ራሱ ይቀበላሉ ብላ ነው የተናገረችው ዛሬ። በጣም ነው የደነቀኝ ማርያምን። እኔም ደስ ነው አለኝ። ለምን ልጅ ስለ ወለደ ብቻ እንድትርቅ አልፈልግም ተናግራለሁ ቪዲዮ ላይ። እሷ ግን ይሄ ነው ያደረገች ብዬ ነው ማስበውና ለማንኛውም ብሩኬ ወደ ራሴ ተመለስ፣ እሷም አታሰድባት፣ ነገሮቹም ብትፈቱ ለኦዲየንስም ክብር ቢኖራችሁ፣ ለእናንተ ደስታ የሚጨነቁ ሌሊትና ቀን የሚለፉ በጣም ጨረቃ ፋሚሊ ያሉና በቃ ቢበቃችሁ ደስ ይለኛል። እንደኔ እንደ አንድ ተመልካች እኔም ከጨረቃ መሀል ጨረቃ ፋሚሊ ስላላልኩ አይደለም። አዎ ወዳችኋለሁ፣ አከብራችኋለሁ። ከዛ ውጪ ግን በተግባር ነው ብዬ ነው ማስቡና ለተመልካችም ለቤተሰብም እናንተ የሚወዱ የሚከተሉ አሉና ይሄ ነው ማለት የምፈልገው እውነት ለመናገር ማለት ነው። ቪዲዮን ከወደዳችሁ ላይክ፣ ሰብስክራይብ ማድረጋችሁ እንዳትረሱ የኔ ውዶች ማለት ነው። የምታበረታቱኝ ከልብ አመሰግናለሁ። ነገ መልካም ነገር እንሰማለን ብዬ ተስፋ አደርጋለሁ። ቪዲዮ ከወደዳችሁ ላይክ አድርጉ፣ ሰብስክራይብ አድርጉ።